መድብል እንዳያችሁት እንግዲህን ከማህሌት ማለት ነው ያው መድኃኒቱን ይዞ መጥቷል። እናም ይዞ መጥቶ እንዳያችሁት እንግዲህ ቅድስትዬ በፍጹም እኔ እያለሁኝ እኔ አንድ ነገር ታደርግብኛለች ማህሌትን አመኜ መድኃኒቱ እንዲወስደው አልፈለግም ብላ ነበረ ማለት ነው። እና ይህንን ነገር እንግዲህ ግን ስትለው መድብልም ለእኔም እኮ ወንድሜ ነው እኔ መወሰን እችላለሁኝ እኮ አይነት አባባል እንግዲህ መልስ ሰጥቶ ነበረ። በመካከላቸው ዳጣ ገብታ ቅድስትዬ እኮ ትክክል ነች ማለት አንዳንዴ መጠራጠሩ አሪፍ ነች ማለት ማህሌት የሆነ ወጥመድ ውስጥ ልታስገባስ እንደሆነ ብላም እንግዲህ ትነግረዋለች ማለት ነው። እና መድብል ደግሞ ያው በእንደዚህ አይነት ሁኔታ ውስጥ ሆና ልትዋሻ አትችልም ማለት ወጥመድም ልታዘጋጅም አትችልም ብሎ ነበረ። እና በእርግጥም እንግዲህ ያው መድኃኒቱ ትክክለኛ እንደሆነ እንግዲህ አውቀናል። እሱ ምንድነው ካሌብ እንግዲህ ነግረው ነበረ። ካሌብ ማለት የመድኃኒቱን እንግዲህ እንደሰጠችው እንትን ሲል በጣም ተናዶ ነበረ። ለምን ሰጠሽ አይነት አባባል እንግዲህ ሲገለምጣትም ሆነ እንዲሁም ደግሞ ሲያመነጫጭቃት ማህሌትን አይተናል። ማህሌት እንዳያችሁት አሁንም ድረስ እንግዲህ ግን ተበዳይ እራሷ እንደሆነች ነው የምታስበው። ብሩኬን እንዳያችሁት ይሄ ነገር ሁሉ እየሆነው በአንተ ምክንያት ነው፣ እናንተ መቼም ቢሆን አንፋታም ማለት መቼም ቢሆንም አለቅህም እያለችም እንግዲህ እየዛተችበት ነው። እናም በንጋታው እንደተመለከታችሁ ቅድስትዬና ብሩኬ እንግዲህ ተመካክረው መድኃኒቱን መውሰድ እንዳለበት እንግዲህ ብሩኬ ለቅድስትዬ ነግሯት ነበረ። ቅድስትዬም እሺ በቃ ማለት ተማክረናልና መድኃኒቱን መውሰድ እወስዳለሁ ብሏል ብሩክ ስትልም እንግዲህ ለመድብል ትነግረዋለች። መድብል እንግዲህ በዚህ ጊዜ በጣም ደስ አለው። ታውቃለህ ብሩክ ይህንን መድኃኒት ለማምጣት በጣም ብዙ ነው እየለፋሁት እና ደግሞ ፈጣሪ ይረዳናል እያለም እንግዲህ እምነቱን በፈጣሪ ላይ አድርጎ ያው እምነቱን በማህሌት እንደ ማህሌት ክፋት ሳይሆን እንግዲህ ያው አለ አይደለ አንዳንድ ነገሮች የሆነ ለክፋት የተደረጉ ነገሮችም መድኃኒት ሆነው ወይም ደግሞ ውጤታማ ሆነው እንግዲህ እናያቸዋለን ከፈጣሪ በታችና መድብልም እንግዲህ የተመለከትንበት ያንን ነው። በፈጣሪው ተማምነው ያንን መድኃኒት እንግዲህ ለብሩኬ ማብላት እንዳለበት ይወስናል ማለት ነው። እና ይህንን መድኃኒት እንግዲህ ከን ስለሚማረር ቅድስትዬ እርጎ ያስፈልጋል ሲላትም እርጎ ትልና በቃ ስለ ዳጣ ልደውልላት ትልና እንግዲህ ዳጣ ደግሞ እንዳያችሁት ይችን ምሳሌን ይዛ ወደ ውጭ ወጥታ ነበር ማለት ነው፣ ወደ ፓርቲ ምናምን እና ወደዛ ወጥታ እንግዲህ ስትመለሱ እንግዲህ እርጎ ይዛችሁ ነው በማለት ማለት ከትምህርት ቤት ልታመጣ ሄዳ እርጎ ስትመጭ እርጎ ይዘሽ ነይ፣ ብር ካለሽ ግዥና ነይ፣ ከሌለሽ ደግሞ ችግር የለውም እኔ በሌላ ቀን እሰጠዋለሁ ትላለች። እሺ ትላለች ማለት ነው። እንግዲህ እንዳያችሁትም ዳጣ የተባለችውን እንግዲህ ያንን እርጎ ገዝታ መጥታለች። እና ብሩኬ እንግዲህ ይሄንን መድኃኒቱን የምታኝከው ፈሳሹን እየዋክ እንጨቱን ግን ትውጠዋል ማለት እንጨቱን ትተፋዋለህ፣ ፈሳሹን ግን ትውጠዋለህ። በጣም ስለሚማረር እንግዲህ አደራህን እንደምንም ብለህ ቢመርህም ጨክን ብለህ እንግዲህ መድኃኒቱን መዋጥ እንዳለበት እንግዲህ ይነግረዋል። ሌላው ደግሞ የመድኃኒቱ እንግዲህ ባህሪ ውሃ ምናምን ወይም ደግሞ ምግብ ነገር ከበላ ያፈርሰዋል መድኃኒቱን የሚባል ነገር ነግረዋለች። እንግዲህ ሁሉንም ነገር ከዚህ አርቄ ይላታል ቅድስትዬን። እሷም እሺ ትላለች። ሌላው ታሬ ነው እንግዲህ ማህሌት እንግዲህ ያለ አይደለ የሆነ በጣም ጉስቁል ምናምን ብላ እንግዲህ እዛ እንትን ትላለች። ታሬ እንዳያችሁት እንግዲህ ካሌብ ዝቶበት ነበረ። ከየትም ብለህ ፈልገህ አምጣት የሚባል እንግዲህ ተዛዛዞት ነበር እና ከኔ ማመጣት ጦሰኛ የሆነች ልጅ እያለ ነበር ስራ ሰው ማለት ነው። እና እንደዛ ሲል ማህሌትን ያገኛታል። አንቺ ጦሰኛ ሆንሽ ልጅ ይክድሽ ነው ምናምን ደግሞ ስልክሽን አጥፍተሽ ይላታል። ከዛ እስኪ ደግሞ አንተ ትሆኝ ስትልም ትነግረዋለች። ትሰምኛለሽ እኔ በአንቺ ምክንያት 10 ጊዜ መወቀስ አልፈልግም ሲልም ቆይና እናንተ ያሳሰበህ ያንተ መወቀስ ነው ወይንስ ደግሞ የኔ ደህንነት ነው ትለዋለች ማለት ነው ታሬን። ቆይና አልገባኝም ምን ሆነሽ ነው ደግሞ ማነው እንደዚህ ያደረገሽ ሲላት እንግዲህ አቤት 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 አሁን ብነግርህ ሄደህ የምትበቀልልኝ አትመስልም ትለዋለች። ታሬም እንግዲህ በዚህ ጊዜ ጉድ እኮ ነው፣ ምን ነው ስራውን ለኔ ብለሽ የምትሰሪው አደረግሽው ለራስሽ ብለሽ እኮ ነው ሲልም እንግዲህ ይነግረዋል። ለማንኛውም ምን ያሁን እንሂድ ነይ ተብለሻል ይለዋል። አልሄድም እንደውም አልመጣም ብለሃል ሂድና ንገረው ትለዋለች። ከዛ ይሄን ትቤትሽ እኮ ነው እንደዚህ ነገር እያደረገሽ ያለው ትሰሚኛለሽ ማህሌት፣ ይኸውልሽ ይህንን አሁን አንቺ ያልሽውን ነገር ሌላ ሰው ቢሰማሽ ይኸውልሽ
ምን አይነት ጦስ ውስጥ እንደምትገቢ ታውቂያለሽ። እኔ በቻልኩት አቅም በጣም እየታገስኩሽ ነው ሲልም እንግዲህ ይነግራታል። እሺ በቃ መሄድ አይደል የምትፈልገው ና እንሂድ በቃ ትልና ወደ ካሌብ ጋር ትሄዳለች። እንግዲህ ካሌብ ጋር ስትሄድ ያው ስለተፈጠረው ነገር ስትናገር ካሌብ ደግሞ እንዳያችሁት ከሚባለው በላይ አንቺን ዘልዝለሽ፣ አንቺን ፈልጭሽ፣ አንቺ ምንትዬ ብሎ እንግዲህ ይዘትባታል። ከሚባለው በላይ ደግሞ እንግዲህ ካሌብን ያናደደው ነገር ለብሩኬ መድኃኒቱን ሰጥቼዋለሁኝ አይነት እንግዲህ ስትነግር ይሄ ነገር ደግሞ በጣም አናዶታል። ምክንያቱም ለምን ሰጥሽ በማለት ደግሞ ግን ደግሞ መሀሌት በዛን ጊዜ ምንም ማምለጫ የላትም ነበር። ማምለጫ ስለሌላት እንግዲህ ስላጣች ነው ለመስጠት እንግዲህ የተገደደችው ማለት ነው። እሱ ደግሞ ለምንድን ሰጠሽ? በቃ እንዴ ታላ ወይም እቷ አላዳናት እንዴት ብላ ታምልጥ? እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ታሪ እንግዲህ ምን አለሽ ማለቴ ጠየቅሽው እንደ ምናምን ሲላትም ያው እንደተለመደው ነው ገድዬሽ ፈልጭሽ ምናምን ነው። አሁንስ በጣም ነው መረር ያለኝ በጣም ነው የሰለችኝ እያለችም እንግዲህ ለታሪም ትነግረዋለች ማለት ነው። እና እንደዛ ብላ እንግዲህ ስትነግረው ለማንኛውም አንድ ስራ ማለት ብር ፈልጋለሁኝ አለችው እንጂ ብር ፈልጋለሁኝ እንዴትም ብለህ ያንን ብር ተቀብለክ እንድትሰጥ ትለዋለች። እንዴ ለምን ራስሽ አትጠይቂውም? እኔ የምጠይቀው ምናምን ስል እንዴ ቆይ እንዲገለኝ ነው እንዴ እንኳን ጠይቂው አይደለም እንዴት እንዳደረገው ምናምን እያለችም ትነግረዋለች። እና ለማንኛውም ይኸውልሽ የሆነ ስራ አለ ያንን ነገር ስታጠናቀቂ ብሩ ይገባልሻል ጠይቀዋለሁ ሲልም እንግዲህ ታሪም ይነግራታል ማለት ነው። እና ይህንን ነገር እንግዲህ ተባብለው ወደሽ ከተደፋሽ ቢረግጡሽ አይድፋሽ ምን አማራጭ አለኝ እሰራለሁ ስትልም እንግዲህ መሀሌትም እንትን ትላለች። ሌላው እንግዲህ ሌላ ተኩሳት ደግሞ መጥቷል። መድኃኒት እንግዲህን እንደተመለከታችሁት ጎዳና ላይ አንድ ልጅ ወርቅ አገኘታ መድኃኒት እንግዲህ ያችን ላይ ጎዳና ላይ ስታገኘት ልታናግራት ሞክራለች። እና እሷም እንግዲህ ለ7 ዓመታት እንግዲህ የሰራችበትን አረብ ሀገር ለወንድ እንዳበላች እና ያ ሰውዬ ደግሞ እዚህ ስትመጣ ልክ አይንሽን ላፈር ብሎ ትቷት እንዲሄድ ሆቴል ውስጥ ማለት ነው ለእሷ ታስረዳታለች። እና ከሚባለው በላይ እንግዲህ አላ አይደለ አለምም እንግዲህ ያንን ነገር እንግዲህ ተረድታ ማለት ነው ወደ አላ አይደለ በቃ ይዞሽ ምናምን ብላ እንግዲህ አረጋግታ ቁርስ በልተሻሉ ምናምን ስትላትም አይ አልበላሁም ምናምን ትላታለች። በቃ ነው የሆነ ሬስቶራንት አለ እዛ እንብላ ትላታለች። እንግዲህ ያለውን ነገር ሁሉንም ነገር ታጫውታታለች። እና የልጁ አድራሻ አለሽ ወይ ብላ ራሱ ጠይቃን ነበረ። እንግዲህ የልጁ አድራሻ አዲስ አበባ እንደሚኖር ብቻ ነው የማውቀው። ይሄ በእርግጥ የሁላችንም እንትን ነው ማለት የሆነ ስለዛ ሰው ምንነት ሳናቅ ምናምን አለ አይደለ የሆነ ራሳችንንም ህይወት ማለት ራሳችንንም ብራችንንም የምንሰጥ ብዙ ሴቶች አሉ፣ በተለይ የአረብ ሀገር ሴቶች ማለት ነው። እና አሁን ላይ እንግዲህ ከልጅቷ እየተረዳ ነው ነገር ያንን ነው ማለት ነው። እንግዲህ ልጅቷ ምንም ነገር አለ አይደለ ከቤተሰብ ተራርቃ ምናምን እሷ ነች እንግዲህ ራሷንም ማሳለፈ የሰጠችው ሀብትና ንብረቷን ሁሏንም ነገር እና ደግሞ በስተመጨረሻ እንግዲህ ወይ ከራሳችን ሳንሆን ወይ ደግሞ ከገንዘባችን ሳንሆን ስንቀር እንግዲህ አላደል ጨልለን እንቀራለን። በየሜዳው እያወራን እንሄዳለን። በቃ በዛን ጊዜ ደግሞ ይች አረብ ሀገር ሄዳ የአረብ ሀገር ንቅል እየተባለን እንግዲህ እየተሰደብን እንኖራለን ማለት ነው። እናም እንግዲህ በቃ ይዞሽ ብላ ምን ብላ እንግዲህ ጓደኛዋ ጋር ለማስቀመጥ አለምን ማንስታ ያችን ልጅ እየሄዱ ባሉበት ጊዜ ላይ እንግዲህ በፊታቸው ያ ልጁ አቋርጦ ሲሄድ ትመለከታለች። ይሄ እኮ ነው ልጁ እርግጠኛ ነሽ ምናምን ስትላት አወደ እርግጠኛ ነኝ ይሄ ነው ልጁ ትላታለች። በቃ እንደዛ ከሆነማ ነይ እንከተለው እንዴት ታዲያ ደግሞ ቢደርስብንስ ምናምን ሲል አይ ችግር የለውም አታስቢ ማለቴ በማያየ መልኩ ሄደን ነው የምናየው ማለት አድራሻውን የምናገኘው ትላታለች ማለት ነው። አለም እሺ ብለው እንግዲህ የልጁን አድራሻ ተከታትለው ሄደው እንግዲህ ያው ሆቴል አለ አይደለ የዛ ሆቴል ደንበኛ እንደሆነ አውቀዋል ማለት ነው። በቃ ለማንኛውም ልጁን ስንፈልገው ከዚህ ካናጣውም ለፖሊስ እናስይዘዋለን ሀቅሽ ይመለሳል ሲልም እንግዲህ ስትልም አላመ ትነግራታለች። ለማንኛውም ምን ያሁን ጓደኛዬ ጋር አድርጌሽ ልምጣ ትላታለች። እና ሌላው እንዳያችሁት እንግዲህ ብሩኬ መድኃኒቱን ወስዶታል። እንግዲህ ብሩኬ መድኃኒቱን እያላመጠው ባለበት ጊዜ ላይ ራሱን ስቷል ማለት ነው። እና ራሱን ሲስት እንግዲህ የመድኃኒቱ ባህሪ ነው እያለ ነው እንግዲህ መድብል እንዳያችሁት ማለት ነው። እንግዲህ እኔ ያደርግለት
ብዬ ነው የማስበው። እንግዲህ ብሩኬ ድኖ ተራምዶ ሲያወራ በቃ አለ አይደለ እንግዲህ እኔ በተለይ አሁን በቃ በሰርጉ ጊዜ ያ ነገር ሲፈጠር ምን አይነት ስሜት እንደተሰማው በቃ አለ አይደለ ማውራት ችሎና መራመድ ችሎ እንግዲህ ያንን ነገሮችን ልክ እንደ ትዝታ የሚያወራበት ቀን ነው እየናፈቀኝ ማለት ነው። እና መድኃኒቱ እንዳያችሁት እንግዲህ ያው ባፎ ኮረፋት እየደፋ ሁሉ ተመልክተነዋል። እና ቅድስትዬ ደግሞ ከሚባለው በላይ በጣም ተጨንቃለች። በቃ ወደ ሆስፒታል እንውሰደው እንደዚህ ስናደርገው ምናምን እያለች ሁሉ ነበረ። እና ምሳሌም ራሱ እንግዲህ እንደ አያችሁት እንግዲህ አንድ አባቱ አንድ እናትም እንደ አባትም ሆነው እያሳደጋት እንግዲህ በእንደዚ አይነት መልኩ እንግዲህ ስታዩ ተመልክታችኋል ማለት ነው። እንግዲህም ብስኩት አንስቶ ሁሉ ሊበላ ነበረ። ከዛ ደግሞ ምግብ ማለት የሆነ ምግብና ውሃ ከበላና ከጠጣ መድኃኒቱን ያፈርሰዋል ስለተባለ ደግሞ ያው ምግብ ሁሉ ከልክለውት ነበረ። እንግዲህ ብስኩት ራሱ መሬት ወርቆ አግኝቶ ያችን ራሱ ለመቅመስ ነበር እንግዲህ ካፉ ላይ እየነጠቁት ማለት ነው። እንግዲህ ቢረበሹም ቢጨነቁም ግን ያው የመድኃኒቱ መጨረሻ ማየት አለብን በማለት ነው እንግዲህ ያንን ውሃ ማለት ውሃም ሆነ ያችን ብስኩት እንኳን የከለከሉት። እና ሌላው እንግዲህ ማህሌት እንግዲህ አንድ ሚሽን ተሰጥታለች እንዴና ያንን ነገር ፈጸምሽ ወይ ብሎ ካሌብ ይደውልላታል። አዎ ፈጽም ያለው ትላለች ማለት ነው። ከዛሽ በቃ ለማንኛውም እንዳንቺ ስራ ቢሆንማ ረግጦ ነበር መልቀቅ። ደግሞ ብር ጠይቀሻል፣ ለማንኛውም የተወሰነ በአካውንትሽ ይገባልሻል። ደግሞ ትሰሚኛለሽ፣ የትትና ጉዳይ በአንቺ ላይ ነው። ሲቀጥል ደግሞ ለመድብል የምታነጣጥረው ሽጉጥ አንቺ ራስሽ ነሽ ሲልም እንግዲህን ተመልክተነዋል ማለት ነው። እንግዲህን ሁለተኛ እቅዳቸው እንግዲህን መድብል ነው። እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ ባይ።